ያችሁ ሄርሜላ ማለት ነው ሩታ ላይ ምን ያክል ተጽዕኖ እንዳሳደረች ነው የተረዳሁት። ዛሬ እንግዲህ ሩታ አብርሽን እግሩ ስር ወድቃ እየለመነችው ነበረ። ይቅርታ አርግልኝ ስለሆነውም ስላልሆነውም ነገር ለልጃችን ስትል እባክህ እያለችው ነበረ። እሱ ግን ምንድነው ያደረግሽውን ነገር ካመንሽ አብርሽ ሆናለሁ ነው። ስለዚህ አብርሽ አሁንም ቢሆን ሄርሜላ ያመጣችው ፋይል ወይ ደግሞ ሄርሜላ ሩታ እንዲያረገች እያለች በተለያየ ነገር እየገዛች የምታመጣቸው ነገሮች አብርሽ ላይ ጥርጣሬ እንዲፈጠርና አብርሽ ከሩታ እንዲርቅ አድርገዋለች እንጂ አብርሽ አሁንም ሩታ ጋር መሆን ይፈልጋል። ግን ደግሞ ሩታ ሄርሜላ ያመጣችው ፋይል አብርሽ ላይ ጥያቄ ፈጥሮበታል። አምነሽ ይቅርታ ከጠየቅሽ አብርሽ ይሆናለሁ እያለ ነው። ሶ ሄርሜላ ምን ይዋጥሽ ይሻውን እኛንን ብላ ይቅርታ ከጠየቀች አዎ ግን ትመን ነው እንዴ? አሁን ሩታ በነገራችን ላይ እንዳልኳችሁ ነው። ሁሌም ነው የምላችሁ ሩታ ለማይናት ምናምን ትላላችሁ። ግን ሩታ አብርሽን አሁን እንደዚህ በዚህ ልክ ሙጭጭ ያለችው መተው ትችላለች። ግን ሙጭጭ ያለችበት ምክንያቱ ምንድነው? ለልጇ ስትል ነው። ልጁ ያሳዝናችሁም። ልጁ እቺ ቡዜ የምትባለው በክት ደግሞ ይዋትማ ሩታ አብርሽን ይቅርታ ስትጠይቀው ፊቷን ታሸሟጥጣለች ማለት ነው። ያሾማጥሽና አንቺ ልጆችሽን ከአባታቸው ጋር እያሳደግሽ ለምንድነው ሩታ ልጅ ያላባት ብቻውን እንድታሳድግ የምትፈቅጂላት? ሲቀጥል ልጁ አሳዝንሽም? ልጁን እንኳን ማቀፍ አትፈልግም። ምን አይነቷ ሆዳም እንደሆነች አላቅም። ቡዜ ማለት ነው። እዚህ ጋር የሚታያት የሄርሜላ ብር፣ የሄርሜላ መኪና፣ የሄርሜላ ቤት ምናምን ነው እንጂ የአብርሽ ልጅ ወይ የሩታ ልጅ አይ የወንድሜ ልጅ እንደዚህ ብሎ እንደዚህ ይንገላታል እኮ ምናምን ነው። እንደዛ የሚባል ነገር አእምሯ ላይ የለም። አሳቧ የሄርሜላ ቤት፣ መኪና በቃ ሄርሜላ ሀብታም ናት። እንዴት ታረግልኛለች የሆነ የምትገዛልሽ እና የምትሰጥሽ ልቅምቃሚ ነገር ነው መሰለኝ የምታስብ አእምሮች ላይ ና ቡዜ በጣም የምትገርሚ ሰው ነሽ። እንደ ትልቅ ሰው አስቢ። አብርሽ ጋር ተደርበሽ የሆነ ሩታን ልክ በቃ እኔ ሄርሜላ ናት ይህን ሁሉ ነገር ያደረገችው። አዎ ሩታ እንዳለችው ቡዜም ሩታን በመጥፎ አይን እንድታያት ሁሉም አብርሽም ሩታ ላይ በጣም አሁን መጥፎ ኔጌቲቭ አስተያየት እንዲሰጥ የሚያደርገው ሄርሜላ ያደረገችው ነገር ናት። እና ሄርሜላ አሁን ባይሆንም የእጅሽን ወደፊት ታገኛለሽ እና ጥፋትሽን ካላመንሽ አብርሽ አልሆንም፣ ካመንሽ ደግሞ አብርሽ ሆናለሁ ነው እያለ ያለው አብርሽ። ስለዚህ አብርሽ አሁንም ሩታ ጋር መሆን ይችላል። ሄርሜላ የፈለገ ፋይል ብታመጭ ንቃ ነው የምትተውሽ። ሩታይሽ ሩታ ክፉ እንዳልሆነች እዚህ ጋር መረዳት ትችላላችሁ። ሄርሜላ የውሸት ፋይል የውሸት ወይስ አምጥታ ለአብርሽ አሰማች። ለምን አምኖ ወደ እሷ እንዲመጣ። ሩታ ግን በውሸት ወይ በተቀነባበረ ነገር አስመስላ ወይ አሳምና አብርሽን ወደ ራሷ ለማድረግ እየሞከረች አይደለም። እና አብርሽ በጣም ቀረብህ። አብርሽ ማለት ነው በጣም ምትወድህ ምታስብልን ምትጨነቅልን ሴት እያጣ ነው። እዚህ ያደረሰችን ሴት እየረሳ ነው። ወንዶች እኮ ችግራችሁ ይሄ ነው። ያኔ አመድህ ቡን ብሎ አጥንት ብቻ ነበር። አሁን እኮ ነው እንደዚህ የወፈርከው በሩታ ማለት ነው። ዩቲዩብ ቪው ሲመጣ ዶላር ስትቸበችም ነው የወፈርከው። እና አብርሽ የመጣበትን አትርሳሽ። ሩታ ናት እዚህ ያደረሰች ሰው። እዚህ ያደረሰን ሰው ደግሞ የሆነ ነገር ስታገኝ መራቅ አለብህ ብዬ አላስብም። እባክህ አንተም ቢሆን ልጅህን አብረህ አሳድግ። ሄርሜላ የምታመጣቸው ገና ብዙ ፋይሎች ብዙ ውሸቶች ይኖራሉ። በእርግጥ ሄርሜላ አብርሽን አትፈተው፣ ምክንያቱም የበታችነት ስሜት አለባት። በተለይ ከሩታ ጋር እንዲሆን አትፈልግም። ምክንያቱም በቃ የሆነ የተበለጥኩ ይመስላታል ሄርሜላ። ገና ብዙ ፋይል ብዙ ውሸት በገንዘብ እየገዛች አንቺ ዝም ብለሽ አብርሽን አገኛለሁ ብለሽ ለደላሎችና ለወያላዎች ብርሽን ክፈይ። አንቺ ይሄ ነው ስራሽ። እና ሄርሜላ ዋናው ስራዋ ምንድነው? ሩታን ማስጠላት ነበረ። ግማሹ ተሳክቶላታል። ቡዜና አብርሽ አምነውላታል ማለት ነው። ቡዜ ሩታን እንዴት እንደጠላቻት እዋት ማለት ነው። በገንዘብ እየተታለሉ ማለት ነው። እና ገንዘብ ማይቀይረው ነገር የለም በነገራችን ላይ። እና አብርሽ አሁንም ቢሆን ትልቅ ሰው ሁን፣ ለልጅህ አስብለት። እንደዚህ ልጅህ መጥቶ ልጥፍ እያለ ምናምን ኧረ ማርያምን ግን ልጁ አሳዘንሽም። ቡዜ ራሱ እንደዚህ ፊትሽን ስታኮፋትሪ እንደው ህፃኑ ልጅ አታይም? እንደው አታስብም ስለ ህፃኑ ልጅ? እንደው ስለ ራስሽ ሆድ ስለምታገኘው ልቅምቃሚ ሳንቲም ምናምን ነው ታስቢው። በጣም ትገርሚያለሽ። አይ የሚገርም ነው። እና ብቻ ለማንኛውም ማለት ነው ሩታ ከዚህ በላይ እንግዲህ ምንም ማረጋችም። ጠይቀሻል፣ ግን ያላረግሽውን ነገር ደግሞ እንዳታምኝ፣ ጭራሽ እንዳታምኝ። እንዴ ምን ማለት ነው? ራሱ ሲገባው ይመጣል። ሄርሜላ በኋላ ምን አይነት ሴት እንደሆነች ሲገባ አብርሽ ይመጣል እንጂ ያላደረግሽውን ነገር አትመኝ። እንዴ ባልዋልሽበት ዋልሽ። ያረ ይደብራል። ምንም ሳታረግ ያረግሽ። ይሄማ መሆን የለበትም። ለምን ብለሽ ታምኛለሽ?
ያልዋለችበትን ዋልኩበት ያላወሩትን አወራን እንዴ? ምናልባት የልጇ አባት ስለሆነ ልጇን አብራ እንድታሳድግ ስለምትፈልግ እንዲመለስ አንተ እንድትመለስ ፈልጋ ያደረገችው ነገር ሊኖር ይችላል። ግን አብርሽን የሚጎዳ ነገር ሩታ አታደርግም። ደግሞ ያላደረገችውን ነገር አደረግኩ ብላ አታምንም። ካመነች ደግሞ ሄርሜላ ልክ ራሷ እንደ ጦር ሰው ልትቆጥር ነው። ስለዚህ የሄርሜላ ውሸትም መጋለጥ አለበት። ለምን እንደተቀነባበረ ብታወራም ቢያደርጉም አሁንም ቢሆን በትዕግስት እየለመኑ ነው። በጣም የውሸት ፋይል አምጥተህ አምነህ ሩታ በጣም ትዕግስተኛ ሆናለች ለልጇ ስትል። እናት ለልጇ ብዙ ነገር ታረጋለች። የአባት ጥያቄ አለ፣ ብዙ ነገሮች አሉ እና ሩታ ለልጇ ነው ያክል ዝቅ ያለችው። ሄርሜላ ደግሞ በቃ የበታችነት ስሜት አለባት። በሩታ መበለጥ አትፈልግም። በቃ ከአብርሽ ጋር መሆን በገንዘብ እየከፋፈለች ተመልካቹን በሙሉ ወደ ራሷ መውሰድ። በቃ ዋናው ስራዋ ሩታን ማስጠላት ነው። ገና ከቤተሰቦቿ ገና ኤፍሬምንም ማሳመና ልትወስደው ትችላለች ሄርሜላ ማለት ነው። እና እንዳይገርማችሁ እና ሄርሜላ አስመሳይነቷ ሲገባ አብርሽ ያኔ ትመጣለ እንጂ አሁን ሄርሜላ ያመጣችውን የውሸት ፋይል ይዘህ ሩታ ያላረገችውን ነገር አረኩ ብላ ልታምን አስችልም። ግን ሁሉም ነገር ይቅር፣ ጭቅጭቁም ይቅር እያለች ነው። ሰው አሁን መወሰን ትችላለህ። አሁን ደግሞ ተመልሰ መተህ ሩታን ትለምናለህ። እርግጠኛ ነኝ አብረን ኑር እያልክ ማለት ነው። ሄርሜላ እንደማትሆንህ ሲገባህ ማለት ነው። እንደዚህ አስመሳይና ውሸታም ሴት እንደሆነች ሲገባህ ትመለሳለህ። ምንም ጥያቄ የለውም። እና አብርሽ በጣም ነው የምታሳዝነው። በተለይ ቡዜ ትልቅ ሰው ወንድምሽን እንደ መምከር እንደ መመለስ አብርሽ ስታሽሟጥሽ ፊትሽን ስታኮፋትር ያየውሽ ማለት ነው። እና ግርም ነው የሚለኝ። ገንዘብ የማይቀይረው የለም፣ ገንዘብ የማይቀይረው የለም። ቡዜ ራሱ በዚህ ልክ መቀየሯ ገርሞኛል። ምንም ማድረግ አይቻልም። እንግዲህ ሩታ ከዚህ በላይ ያው አትለምኝ፣ ያለ ጥፋትሽም ደግሞ አትመኝ። ያላረግሽውን ነገር አረኩ አትበይ። እንዴ ምን ሆናችኋል? ምንድነው የምታረግበት? ሲጀምር ምን ተደርጎባል? አንተ ደህና አይደለህ እንዴ? ሳይታመም ታመምኩ ብሎ ከዛ ይሄን ነገር አወሩ ብሎ በኤአይ አቀናብረው አምጥተው ሲሰጡ ሀምነህ እንትን ትላለህ። ኤአይ ባይሆንም ድምጽ ከድምጽ ገጣጥማ ማቀናበር ትችላለች። የውሸት ፋይል ስታመጣ አንተ ከልጅናት ስንት አመት አብራ ከኖረች ስንት ዋጋ ከከፈለችልህ ሴት በላይ አሁን የመጣችን አለሌ ታምናለህ? ዱቄታ ትገርማለህ። እና ሩታ ደግሞ ይሄ ንጹህ ልብሽ አንድ ቀን ንጽህናሽ ይወጣል። ከዛ ውጭ የምታሽቃብጡ ይሄን ሄርሜላ ጋር ምናምን አሽቃብጡ። ዘው ይሄ ሄርሜላ ትክክለኛ ማንነት ሲገባችሁ ትመለሳላችሁ። እኔ ግን አሁንም ሩታና አብርሽ አብረው እንዲሆኑ ልጃቸውን እንዲያሳድጉ ነው የምፈልገው እንጂ ሄርሜላ ብታለቅስ ብታነፈጭን ምናምን ደግሞ ታያላችሁ የሆነ ቀን አብረው ይሆናሉ። ይህን አመኑ። የሆነ ቀን አብረው ይሆናሉ። አብርሽ እኮ ለሩታ ይሄን ያክል አስፈላጊ ሰው ሆኖ አይደለም፣ ግን ደግሞ ለልጇ ግዴታ አባት ያስፈልገዋል። ገባችሁ? ሄርሜላ ከሩታ አትበልጥም። ሩታ እጥፍ ድርብ አድርጋ ትበልጣታለች በብዙ ነገር፣ በአስተሳሰብ በምናምን። በራሷ ኮንፊደንስ አላት። ሄርሜላ እኮ እስማ በራሷ በቃ ምንም ኮንፊደንስ የሌላ ሴት ብትኖር ሄርሜላ ናት።